በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች እግዚአብሔር ልጆች እግዚአብሔር ብሩካን ሁላችሁ ሰላም ጤና የዘላለም በረከት ሰጠን አምላካችን የወደዳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕዳ የከፈለለት መስቀል ላይ ተሰቅሎ ቤዛ የሆነለት በሞቱ ከሞት እጅ የገዛው ሕዝብ የሆናችሁ ነፃነትና በረከት ሰላምና በጎነት የሰጠን የሰማይ አምላክ የወደደን የወደዳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። ወዳጆች ዛሬ የምንማረው በሕይወታችን ምድረ በዳ ጊዜ እግዚአብሔር የሚያዘጋጅልን በጎ ነገር ነው የምንመለከተው። መጽሐፈ ሳሙኤል ካልዕ ወይ ሁለተኛ ሳሙኤል ምዕራፍ 14 እና 15 ላይ የተጻፈውን የቅዱስ ዳዊትን ታሪክ መነሻ እናደርጋለን። ታሪኩን እኔ ባጭሩ አሳያችኋለሁ። ንጉሥ ዳዊት ከነገሰ በኋላ ልጁ አቤሴሎም መፈንቅለ መንግስት እንዳደረገበት ታውቃላችሁ፣ ሰምታችኋል። እና ጻድቁ ሰው፣ ቅኑ ሰው፣ ደጉ ሰው፣ ሰው ወዳጅ የሆነው ሰው በገዛ ልጁ በወንድ ልጁ መፈንቅለ መንግስት ተደርጎበት ወደ ተራራ በባዶ እግሩ በጫማ እያለቀሰ እንደወጣ ይሄው የመጽሐፍ ቅዱስ ክፍል ይነግረናል። እያለቀሰ እሱም እስራኤልም ልጆች ጀግኖች ናቸው፣ ኃያላን ናቸው፣ ግን እያለቀሱ ስለ በደላቸው የተሰማቸው ነው ወደ ተራራ ላይ የወጡት። በተለይ ዳዊት ያለቅስ የነበረው በእግዚአብሔር ፊት ክፉ ሰርቼ የደረሰብኝ ነው ብሎ በእግዚአብሔር ፊት ከመጸጸት የተነሳ እንጂ ከመፍራትና ከመደነቅ የተነሳ አልነበረም። ምክንያቱም አንድ የሳኦል ሰው መጥቶ ሲሰድበው ተውት፣ ስለ በደሌ ስለ ኃጢአቴ ነው፣ በደሌን በዚህ ያሳልፍልኝ እግዚአብሔር እያለ ሁኔታውን ከራሱ በደል ጋር አገናኝቶት እንጂ እንዲሰማው የሚያደርገው በመሸነፍ መንፈስም ደክሞ አልነበረ የሚያለቅሰው። ብቻ በባዶ እግሩ አለ ጫማ ወጣ ነው የሚለን መጽሐፉ። ያለ ጫማ ያ ትልቅ ንጉሥ በወርቅ ዙፋን ላይ የሚቀመጥ ንጉሥ መጽሐፈ ሳሙኤል ካልዕ ምዕራፍ 34 ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበረ ሕዝብ ሁሉ ተከናንቦ እያለቀሱ ወጡ። እንግዲህ ጀግናዎች አንዳንዴ ደካሞች የሚሆኑበት የደስታ ቀን፣ የእልልታ ቀን፣ የምስጋና ቀን እንዳለ ሁሉ የለቅሶና የሐዘን ቀን ደግሞ በሰው ልጆች ሕይወት ሊመጣ እንደሚችል የሚያሳይ ነውና ግን እግዚአብሔር በዚህ ጊዜ ለሰው ምን ያዘጋጃል ነው። ምክንያቱም ሰዎች በተለያየ ሁኔታ ሊያለቅሱ ይችላሉ። ለምሳሌ ብርቱ ሐዘን ገጥሟችሁ ታለቅሳላችሁ። ይህን የምትሉትን ሰው አታችሁ አተን የምናለቅስ ሰዎች እንሆናለን። ሁላችንም እዚህ ውስጥ ያለን ሰዎች ይህን የምንላቸውን ሰዎች ወደ እግዚአብሔር ሸኝተናል። ስጋቸውን ወደ መቃብር፣ ነፍሳቸውን መንፈሳቸውን ወደ ሕያው አምላክ ሸኝተናል። ይናፍቁናል። ናፍቆታቸው ልባችንን የሚያንገበግበን ብዙ ሰዎች አለን እና ለእኛ ያ ሐዘናችን ነው። በእውነትም ሰው እንደሁ ማህበረሰቡን ባይፈራ፣ ቤተክርስቲያንን ባይፈራ፣ በባዶ እግሩ ቢሄድ ፀጉሩን ቢላጭ ደስ የሚለው ሐዘንተኛ አለ። እንደ ዳዊት አለ ጫማ ቢሄድ ደስ የሚለው ሐዘንተኛ አለ። እና ይሄ እንግዲህ አንድ ነገር ነው፣ ሰው ሊያዝን የሚችልበት መንገድ ነው። እና ስራ የተበላሸባቸውም ሰዎች አሉ። ከባድ በሆነ ሁኔታ ስራቸው የተበላሸ፣ በገዛ ቤተሰቦቻቸው የተከዱ ሰዎች አሉ። እና አብረዋቸው በሚሰሩ ሰዎች የተከዱ ሰዎች፣ የተነጠቁ ሰዎች አሉ። ልባቸው የተወጋባቸው እግዚአብሔርን ፈርተው እንጂ በባዶ እግራቸው እየሄዱ ቢያለቅሱ ደስ የሚላቸው ሰዎች አሉ። እኖራለሁ እያሉ ተስፋ እያደረጉ ሐኪም እድሜያችሁ ትንሽ ነው ብሎ የነገራቸው ሰዎች አሉ። ሐዘናቸውን መቋቋም ያቃታቸው በባዶ እግራቸው ቢሄዱ ደስ የሚላቸው ሰዎች አሉ። እኖርበታለሁ ያሉትን ትዳራቸውን ሳያስቡት አተውት ግራ ተጋብተው በሐዘን በጸጸት በሱባኤ ግራ በመጋባትም ጭምር የሚኖሩ ሰዎች በሐዘን አሉ። የወለዷቸው ልጆቻቸው
የአብራካቸው ክፋዮች ተበላሽተውባቸው በእነሱ ጉዳይ የሚያዝኑ የሚጸጸቱ ቤታቸው ውስጥ የሚበስሉ ሰዎች አሉ በሐዘን። እግዚአብሔር እነዚህን ሁሉ ሰዎች ነው ዛሬ የሚናገሩ። ብዙ አይነት ነገሮች ውስጣችን ያሉ ሰዎች አሉ። ብዙ በሰው የተበደልን፣ በሰው ግፍ የተሰራብን ሰዎች፣ በፍርድ የተነጠቅን ሰዎች፣ ባለ ጊዜ ባለ አገር የነጠቀን መብታችንን የቀማን ሰዎች አለን። በዛም በዚህ ብቻ ጎዳናችን በባዶ እግር አለጫማ ተራራ እንደመውጣት የሆነብን ሰዎች አለን እና ዳዊት እንደዛ ሆኖ እያለቀሰ ወጣ ነው። ግን ዳዊት ምንድን ነው ያደረገው? ተመልከቱ። ዳዊት ያጉረመረመ አይደለም ሄደው ምን በድዬ ነው ምን አጥፍቼ ነው ብሎ ይዘመርለትና ያከበረው እግዚአብሔርን በንግግሩ በሐሳቡም አላዋረደም፣ አልናቀም። የእግዚአብሔር ዓላማ የገባው ሰው ስለነበረ ይሄ ቅዱስ አምላክ በእኔ ላይ ቢያዝንብኝ እንጂ ይሄ ሆነ ክፉ አላቅበትም ጌታዬ፣ ስለዚህ ችግሩ እኔ ጋር ነው ያለው ብሎ ስለ ኃጢአቱ ያዘንና ያለቅስ ነበር። አሁን ይወዳችሁ ለቅሶች የተለያዩ ናቸው። ምንድን ያረኩህ? ምንድን ያጠፋሁት? አንተ ፌር አይደለም የምትሰራው ስራ እያሉ እግዚአብሔርን እየፈረዱበት የሚያለቅሱ ሰዎች አሉ። እነሱ ሰዎች ወደ መፍትሄው አይደርሱ። ምክንያቱም ችግሩ ጋር ሳይደርሱ መፍትሄ ጋር ደርስ አይችልም። እንደ ዳዊት ደግሞ ነገሮቹን ከራሳቸው ጋር አገናኝተው ይቅር በለኝ፣ ብዙ ጥፋት አጥፍቻለሁ፣ ድንገት የዘራሁትን ዘር ይሆናል ማጭደው፣ እባክህ ይቅር በለኝ የሚሉ ሰዎች ደግሞ አሉ እና እንደዚህ በህይወት ዳገት ላይ ያለን ሰዎች ለምን እንደምናዝንም ጭምር የሐዘናችንን አጀንዳ ማስተካከል አለብን። ምክንያቱም እግዚአብሔር እንዲሰማንና እንዲረዳን የሚያደርገው በዛ ምክንያት ስለሆነ እንግዲህ ይሄ አንደኛው ነገር ነው። ሁለተኛ ግን እግዚአብሔር ተራራውን የምንወጣበት መውጫ ደግሞ ያዘጋጅልናል። ይሄ በጣም ድንቅ ነገር ነው። በሚቆረቁር መንገድ ላይ ሲያስሮጥ ጫማ ሰጥቶ ነው ይላሉ አንዳንድ የውጭ ሀገር አባባሎችና ምን ይላል መሰላችሁ? የመጽሐፍ ላይ መጽሐፈ ሳሙኤል ካል ምዕራፍ 16 ላይ ዳዊት ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜምፊቦስቴ ባሪያ ሲባ 200 እንጀራ፣ 100 ዘለላ ዘቢብ፣ 100 በለስ፣ 1 አቁማዳ ወይን ጠጅ የተጫኑ 2 አህዮች እየነዳ አገኘው። ንጉሱም ሲባን ምንድን ነው አለው። ሲባም አህዮቹ የንጉስ ቤተሰቦች ይቀመጡባቸዋል፣ እንጀራውን በለሱ ብላቴኖች ይበሉታል፣ የወይን ጠጁን በበረሃ የሚደክሙ ይጠጡታል አለ። አሁን ዳዊት በሐዘን እግዚአብሔር ፊት የተጸጸተ በተራመደበት ጎዳና ያዘጋጀለትን ተመልከቱ። እግዚአብሔር የሚቀመጥባቸውን አህዮች አመጣለት። በቃ አንተ ንጉሥ ነህ፣ በንግስና ደረጃ ትከብራለህ እንጂ አትዋረድም። በባዶ እግር ሄደሃል፣ አዝነሃል፣ ተጸጽተሃል፣ ግን ደግሞ አከብርሃለሁ በሰረገላ ብሎ ሰረገላ ላይ ያስቀመጠው እግዚአብሔር አህዮች አመጣለት። እሱ ብቻ ሰው ከነ ልጆቹ። ታውቃላችሁ ችግር አባት ሲቸገር ልጆች ይቸገራሉ፣ እና ስትቸገር ልጆች ሁሉ ነው የሚቸገሩት። ለአባት ለእናት አምላካችን መልስ ሲሰጣቸው መፍትሄው ለልጆችም ጭምር ነው። ይህ እውነት ለልጆችም ጭምር መቀመጫ። አንተ የምትበላውን አመጣሁልህም አላለውም ደፍሮ፣ አንተ የምትቀመጥበትንም አላለም። ለልጆቹ እናመጣለት በጨዋ ደም ተናገረ ሲባ። ግን አህያው የመጣው ለዳዊት ነው። ምግቡ የመጣው ለስደተኛው ዳዊት ነው። እግዚአብሔር በምድረ በዳ እንጀራ እየሰጠው እያዘጋጀለት ነበር። መራመጃ መቀመጫ እያዘጋጀለት፣ መሄጃ እያዘጋጀለት ነበር። ጫማ እያበጀለት ነበር። በተራራው ላይ የምትራመዱ ሆይ እግዚአብሔር ጫማ ያዘጋጅላችኋል። መቻልን ይሰጠናል። ሐዘናችንን የምንሸከምበት ትከሻ ይሰጠናል። በጣም ብዙ ሰዎች ከጥንት ዘመን ጀምሮ ሐዘን ተሸክመው ኖረዋል። አባታቸው ኢዮብ 7 ልጆቹን በአንድ ቀን ነው የቀበረው። ሐዘን ተሸክሞ ግን አሸንፏል። ሰው ብዙ ነገር ተሸክሞ ያን ነገር አልፎ ወጥቷል። ማስቻሉን እግዚአብሔር ይሰጣል፣ መቻሉን ይሰጣል ይላሉ እኮ። ላይችል አይሰጥም ይላሉ የኛ አባቶች። ላያስችል አይሰጥም። ስለዚህ መቻልንም ጭምር ነው የሚሰጠው። መከራን ከመውጫ ጋር ነው የሚሰጠው። እግዚአብሔር ጻድቅ ነው። ዳገትን ከጫማ ጋር ነው፣ ከመብል ከመጠጥ ጋር ነው፣ ከመብርታት ጋር አዝኖ አይዞ ከሚል ወላጅ ጋር ነው የሚሰጠው። እግዚአብሔር ያቸው ብቻችን ነው የተሆነ
እንደ ሰው ዳገቱን መውጣት ይኖርብን ይችላል። ለምን ዳገት ወጣው የሚል መቼም መሞላቀቅ ያለብን አይመስለኝም። ሁላችንም እንደ ሰው እንፈተናለን። እንደ ሰው ህይወት ዳገት ሊሆንብን ይችላል። ግን መውጫውን ማሸነፊያውን መንገድ ግን እግዚአብሔር ያበጃል። ይህን እውነት ግን ማወቅ ያስፈልጋል። እሱ ጫማን፣ ፈረስን፣ አህያን፣ ምግብን ይሰጣል፣ ወዳጅ ይሰጣል። ብቻዬን ነኝ ማለት ይወላችሁ የበለጠ ክፉ ነገር ነው። እግዚአብሔርም ያስበኝ አይደለም ብለንም እንደገና ሰውም ትቶናል ብለንም በሁለት መተው መካከል እንዳለን ሲሰማን የስነ ልቦና ችግር ውስጥ እንገባ እንችላለን። ግን ከስሜታችን ወጣ ብለን በእግዚአብሔር እውነት ማየት አለብን። ዳገት ሲሆን ህይወት ምንድነው ማድረግ ያለብን? ራሳችንን ማየት ነው። ቶሎ ብለን ስለ በደላችን መጸጸት ነው፣ ማልቀስ ነው፣ ይቅርታ መጠየቅ ነው፣ ንስሐ እውነተኛ ንስሐ መግባት ነው። ከዛ እግዚአብሔር የሚያዘጋጀውን ማየት ነው። አንዳንድ ሰው ዝም ብሎ እንባ ውስጥ ይደበቃል። በቃ ችግሩ ሁሉ ችግር አድርጎ ታሞም ሆነ ካልጋ መነሳት አይወድም። ሁሌ ታምሜ እንዳለ ይቀጥላል። ትኩረትንና እንክብካቤን በመፈለግ ምክንያት አልጋ ላይ የሚቀርሰዋል። ሐዘንተኛም ከሆነ እዚህ ፍራሽ ላይ ተቀምጦ በቃ ይመጣ የሚያደቅስ ሰው የጠበቀ በርበር እያየ ቁጭ ብሎ ይቀራል። አህያ ሲያመጣልን ተነስተን አህያው ላይ መቀመጥ አለብን። ተነሱ፣ በርቱ፣ ብሉ፣ ጠጡ ሲለን መበርታት አለብን። ልብሳችሁን ቀይሩ ሲለን ልብሳችንን መቀየር አለብን። እግዚአብሔር በሕይወታችን ውስጥ መስራት ሲጀምር ልንተባበረው ይገባል። እና ዳዊት ለምንድን ነው ያመጣኸው? ምን ያደርግልኛል? እንጂ እንዳዘንኩ እንደቆዘምኩ ልቁርም አላለም። መልስም ይሄን ነገርም አላለው። እንደዛ አላለው። ዳዊት ሲባን ተቀበለው ነው የሚለው። እግዚአብሔር ሲሰጥ መቀበል ያስፈልጋል። ያጽናና መጽናናት ያስፈልጋል። ለምሳሌ ሐዘን ላይ ያለ ሰው ተጽናኑ ተብሎ ሲነገረው አልደረሰብህም፣ አንተማ ያልተነካ ግልግል ያውቃል ማለት አይገባም። ሰው ምን እንደሚደረሰበት አታውቁም። ሰባኪውም እንደደረሰበት አታውቁም። ቄሳችሁ፣ አገልጋያችሁ ሲያጽናናን እግዚአብሔር ያን አጽናኝ አድርጎ የሚያመጣው ሰው ያለፈበትን መንገድ ማንም ሰው አያውቅም። ዝጅ እንዳታደርጉ፣ እንዳልተነካ ሰው እንዳትቆጥሩት። ያያችሁ አንዳንዴ የሐዘን ድንበራችን እንዳይነካ የሚያጽናናን ሰው ነው ምናጥላለው ወይም ደግሞ ምንተቸው እሱ ልክ እሱ ምን ሆኖ ልንል እንችላለን። ምንም ያልሆነ ሰው ምድር ላይ የለም። እና ሲባን ሲያመጣልን መጽናናት ነው የሚገባል። መንገድ ሲያዘጋጅልን፣ ጫማ ሲያበጅልን፣ መሄጃ መራመጃ አህያ ዳገቱን የምናልፍበት መጽናኛ አህያ ሲያመጣልን መበርታት ነው ያለብን እንጂ እዛችሁ ሐዘናችን ላይ ተቀምጠን ዋይ ዋይ ያለን ዘመን እንዳያልፍ። አያችሁ፣ ከሰው ማጽናናት የእግዚአብሔር ማጽናናት ይበልጣል። አንዳንዴ ከሰው የምንፈልጋቸው ነገሮች ናቸው የሚያዘገዩ። ቅድም እንደተባለው ለቅሶ አልደረሰኝ ብለን እንዲቀየመው ሰው አለ። በቃ መንገዳችን ላይ መዘግየት ነው የሚመጣው። እንደገና ደግሞ ታመን አልጠየቀንም ወይ ደግሞ ሰው እንዲጠየቀን ተቀምጠን ቁጭ ብለን አልጋ ላይ የምንውል ሰዎች አለን። ከሰው የምንጠብቅ ሰዎች እንቀራለን። ይቀብረናል ሰው። እግዚአብሔር ሲናገርን ተነሱ ሲለን፣ በርቱ ሲለን፣ ሌላ የህይወት ምዕራፍ አላችሁ ሲለን፣ ጠንክሩ ሲለን፣ የመራመጃ ጫማ ሲሰጠን እግራችን አንስተን መራመድ ግን ያስፈልጋል። እልፍ እልፍ በሉ ይላል እግዚአብሔር። እልፍ ማለት ያስፈልጋል። እና የዳዊትን የሐዘን ተራራ መውጫ አህያና ምግብ አዘጋጀለት፣ እንዳይደክመው፣ ሰውነቱ እንዳይፈተን፣ እንዳይተቀበል ያንን ነገር። ብዙም ተማራችሁበት ተስፋ አለኝ ከዚህ ትምህርት። እግዚአብሔር ልጆች ኮሜንት አድርጉ። ምን ተማራችሁ? እግዚአብሔር ምን አስተማራችሁ? በደንብ ጻፉልኝ። እግዚአብሔር በጎነት፣ ቸርነት ህይወታችሁን ይባርክ። መንፈስ ቅዱስ ብርሃኑን ይስጣችሁ። የጌታችን ክርስቶስ ፊት ይብራላችሁ። የቤታችን በረከት የመላ ጥበቃ አብሮን ይሁን። ሚሊኒየም አዳራሽ ያው በእሑድ 28 ቀን ጉባኤ አለን። መታችሁ እንድትማሩ ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም።